እናት መሆንና ልጅ ማሳደግ ከባድ እንደሆነ ለምን በደንብ አስረግጠው እንዳናገሩን አላቅም። ከማርገዝ ጀምሮ እስከ መውለድ እንደዚህ ቀላል አይደለም። ማአት ኃላፊነት ነው ላያችሁ ላይ የሚጫነው። ብቻ ቀኔ እንደዚህ ነው የሚጀምረው። ሌሊቱም ቀኑም ተናግቶብኛል። ስራ የለመደ ሰው ሰራተኛ ኖረው አልኖረው ሁሌም አብሮ እንደሰራ ነው። መስራት ደግሞ ጤንነት ነው። የሚሰራ ሰው አይምሮውም ሰውነቱም አይረጅም ይባላል። ሌሊቱን ሙሉ ሳጠባ ስለማድር ደግሞ የተቆራረጠ እንቅልፍ ነው የሚወስደኝ። ለዛም አርፍጄ ቆይ ትንሽ 20 ደቂቃ ቆይ 30 ደቂቃ ስል አርፍዶ 20 ጉዳይ ለ1 12 ተኩል ነው የምነሳው። ሰዓት ለማብቃቃት ፊቴን ራሱ በቅጡ አልታጠብም። እጄን ብቻ ታጥቤ ወደ መስራት ነው መሄደው። ምሳዎቿን ከቆጣጠርኩኝ ከሸኘው በኋላ ከ2 ሰዓት ጀምሮ ደግሞ የራሴ ስራ ይጀምራል። ፊቴን ምን ያህል እንደምንከባከብ ታውቃላችሁ። 30+1 ስትሆኑ ደግሞ በደንብ እየተንከባከባችሁ ትሪት እያረጋችሁ እርጅና መከላከል አለባችሁ። ከወሊድ በኋላም ጸጉሬ በጣም ተነቃቅሎ ወዛቶ የማለቀው የሌላ ሰው ጸጉር ሆኗል። ቅባትም እየተቀባው በሳምንት 3 በደንብ ትሪት እያረኩኝ ጸጉሬን ወደ ነበረበት ቦታ እየመለስኩት ነው። ሹሩባ የመሰራት ልምድ የለኝም። ከተሰራውም በጣም ብዙ አመታት ሆኖኛል። በውሃ ረጠብ አድርጌ አበጥራለሁኝ። ጫፍጫፉንም እቆርጥለታለሁ ቶሎ ቶሎ። ለፊቴም እንግዲህ ብዙ ጊዜ ኔስካፌ እንደምጠቀም ታውቃላችሁ። የቲማቲም ውሃ፣ የሎሚ ውሃ እና ማር አርጌ እቀባለሁ። ከአይናችን ስር ላለው ጥቁረት ፊታችን ላይ ዲስከለሬሽን ካለ ጥቁር ነጠብጣብ፣ የፀሐይ ግርፍ ወይም ፀሐይ ያጠቆረ ፊት ካለ በደንብ አድርጎ ነው የሚያስተካክል። እንዲህ ተቀብቼ ነው ቤት ውስጥ የምታዩኝ። ሁሉም ሰው ስለለመደኝ ማንም አይፈራኝም። ልጄ ራሱ ለምዶኛል። እንደዚህ ሆኜ ብቻ እንግዳ እንዳይመጣ ነው የምፈራው። የልጄንም ጸጉር ከኋላ መላጣ ነው። እንዴት እንደተለወጠ እዩት። እንደዚህ በቅባት የተመለጠው ቦታ ጸጉር በቅሎለታል። ብቻ ልጅ ካላችሁ መብላትም መጠጣትም ስልክ ማውራት አትችሉ። የተረዳሁት ነገር ብዙ ሰብር ያስፈልገኛል። በኪችኒ በኩል ደግሞ መመገባቸው እርግቦች አሉና አንዳንዴ ወደ ኪችን ይገባሉ። ልጃችንን እንደሸኘን ስለሆነ ቁርስ የበለ ነው። አሁን ማኪያቶ ነገር ወይም ነቃ የሚያደርግ ነገር ነው መጠጣት ያለብን ስለምንወጣ። ባሌ እንግዲህ ሼፍ ነው ታውቃላችሁ። ኪችን ውስጥም ጉድ ጉድ ይላል። ይሄንን ስራ ላይ ምናምን ካልኩት ይሰራል። ባላችሁን እንዳስለመዳችሁት ነው። ከተጋባችሁ ጀምሮ እኩል መስራት መተጋገዝ እንዳለባችሁ ካስለመዳችሁ በኋላ አይቸግርም። መሀል ላይ ግን ነገሮችን ለመቀየር ከባድ ነው የሚሆኑባችሁ። ማትቀረው ብኩሬን ማጨስኩ። እጣን ከማጨስ ብኩር ባጨስ ይቀለኛል። እጣን ብዙ ጭስ ስላለው በኩር ደግሞ በትንሹ ቤታችሁ መዓዛውን ያውደዋል። የምታቋትን ኬካችንና ኔስካፌያችንን ጠጥተን ደግሞ ፊቴን የተቀባውትን የኔስካፌ ማስክ ታጠብ። አንድ ጸጉር ደግሞ ይቀረኛል። የባሌ እኛ ቤት ሁላችንም ጸጉር በጸጉር ነው። እንደዚህ በቅባቱና በውሃው ራስ አርጌ ጸጉሩን አበጠርኩለት። የኔንም የሱንም የልጆቼንም የሁላችንም የምንከባከበው እኔ ነኝ። ወንዶች እኮ ውጪ ሰርተው ቤት ሲመጡ እረፍት ያደርጋሉ። እኛ ግን 24 ሰዓት እረፍት የለንምና ቤት ውስጥ ሆናችሁ ልጅ የምታሳድጉ የቤት ኃላፊነት ያለባችሁ ሴቶች ይሄ ራሱ አንድ ትልቅ ስራ ነው፣ እረፍት የሌለው ስራ። የባሌን ጸጉር ስጨርስ ደግሞ ፊቴን ማጽዳዳት ጀመር። ያው ማይቀረው ሞይስቸራይዘር ሰንስክሪን ሳልቀባ አልወጣም። ሲምፕል ሜካፔን ተቀባው። ከጀመርኩ በኋላ እንግዲህ የተለያዩ ቢዝነሶችን እየሞከርኩ ነው። ዛሬ ደግሞ አንደኛው ቢዝነስ ስራ ላስጀምር እየሄድኩ ነው። ስለ ፀሐዩ ምንም አልላችሁም። በጣም ነው የሚከብደው፣ በጣም ነው የሚሞቀው። መነጽር ሳደርግ የሆነ ራፐር ነገር ያደርገኛል። ብቻ ያው ታውቃላችሁ የፈረንሳይ ልጅ ዘና ፈታ ያለ ጉዳይ ካለኝ ብቻ ነው የምወጣው። ባጭሩ ውሎዬ እንደዚህ ነው። መልካም ምሽት ይሁንላችሁ። ባይ